Don't cry, it's okay. I love you, don't cry, it's okay. እንደዚህ አይነት ትውከት ልጅ ላይ አጋጥሞት ያውቃል? ህፃናት በአፍ በአፍንጫቸው ሲያስታውኩ ማየት በጣም አስደንጋጭ ነው። ለወላጅም በጣም የሚያስጨንቅ ነገር ነውና በአፍና በአፍንጫ ትውከት ሲኖር የተለየ የሚነግር ነገር አለ ወይስ የለም? ህፃናት ላይ በተከታታይና ኃይለኛ ትውከት የሚያስከስቱ ነገሮች ምን ናቸው? ይህንን በእድሜ ከፋፍለን በዛሬው ዕለት እናያለን። ያ ማለት ለጨቅላ ህፃናትና ለታዳጊ ህፃናት ብለን ለሁለት ከፍለን የትውከት መንስኤዎችን፣ በመቀጠል መጨረሻ ላይ ደግሞ የትውከት መፍትሄዎችን ቤት ውስጥ ማድረግ የምትችሏቸው በቀላሉ ትውከት መቆጣጠር የሚችሉ ቀላል ዘዴዎች እነግራችኋለሁ። ቪዲዮውን እስከ መጨረሻው ተመልከቱ። ይህ ቪዲዮ ለብሶች እንዲደርስ ላይክ ማድረግ አትርሱ። እንዲሁም ጥያቄ ካላችሁ ኮሜንት ላይ አስፍሩልን። እንዲሁም ለብዙዎች እንዲደርስ ኮፒ ሊንክ እያደረጋችሁ ላኩላቸው። ወላጆችን ማየት ይኖርባችኋል። ይህ ቪዲዮ ምናልባት እናንተም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካናችሁ ይህ ዩቲዩብ ቻናላችን ብሩክ ኪድስ ይባላል። ዘውትር ሰኞ፣ ሮብና አርብ 7 ሰዓት ላይ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። ቤተሰብ እንድትሆኑ ተጋብዛችኋል። ህፃናት አብዛኞቹ ብዙ ጊዜ ትውከት ሊያጋጥማቸው ይችላል። የትውከት መንስኤ በጣም ከቀላሉ እስከ ከባዱ ሊሆን ይችላል። ከቀላል የምግብ መረበሽ እስከ ከባድ የአንጀት ኢንፌክሽን፣ የትርፍ አንጀት ድረስ ሌሎችም ሊሆኑ ይችላሉ። እስከ አንጀት መዘጋት ድረስ ሊያጋጥመን ይችላል። እና ትውከት ምክንያቶቹ ምንድናቸው የሚለውን ልንገራችሁ። በሁለት እንክፈለው። አንደኛው ቀለል ያለ ትውከት በቀን አንዴ ሁለት ያለ ነው። በቀን አንዴ ሁለት ያለ ከሆነ ብዙ ጊዜ ከበድ ያለ ህመም አይኖረውም። ግን ተከታታይ ከሆነና ልክ መጀመሪያ እንዳሳያችሁ እንደዚህ በጣም ፕሮጀክታይል የሚሆን ከሆነ በጣም የሚወረወር ከሆነ ምክንያቱ ምንድነው የሚለውን ልንገራችሁ። ስለዚህ በእድሜ ስንከፋፍለው ለጨቅላ ህፃናት በተለይ ደግሞ እድሜያቸው ከ3 ወር በታች ሆነው እንደዚህ ትውከት ካጋጠማቸው የመጀመሪያ የምናስበው IHPS የሚባለውን የአንጀት ጥበት ነው። IHPS ማለት ኢንፋንታይል ሃይፐርትሮፊክ ፓይሎሪክ ስቴኖሲስ ማለት ነው። ይህም ከጨጓራ ቀጥሎ ያለ የአንጀት ክፍል መጥበብ ማለት ነው። ይህ በተፈጥሮ የሚከሰት ሲሆን ብዙ ጊዜ የአንጀታችን ጡንቻ አላግባብ ሲወፍር ወይም ሃይፐርትሮፊ ሲያደርግ የሚከሰት ነገር ነው። ስለዚህ ይህ IHPS ካለ የአንጀት መጥበብ ካለ እንደዚህ አይነት ኃይለኛ ትውከት ሊያስከስት ይችላል። ዋና ችግሩ ደግሞ እንደዚህ አይነት ህፃናት ምንድነው የኤሌክትሮላይት መጠናቸው በጣም ሊወርድብን ይችላል። ኪሏቸውም ላይ ጨምር ይችላል። ስለዚህ ትውከቱ በጠቡ ቁጥር የሚሆን ከሆነ አሁንም በጠቡ ቁጥር የሚያስታውካቸው ከሆነ ጨቅላ ህፃናት ግዴታ ህክምና ምርመራ ይፈልጋሉ ማለት ነው። ለምን? ውስጣቸው ያለ ንጥረ ነገርና ፈሳሽ በጣም ጥቂት ነው። እሱም ወጥቶ የሚያልቅ ከሆነ በቀላሉ ሊደካክሙ ይችላሉ። ሌላው የIHPS ምልክት ደግሞ ሆዳቸው አካባቢ የሚንቀሳቀስ ነገር ልታዩ ትችላላችሁ። ኪሏቸውም አይጨምርም። ስለዚህ አብዛኛው ይህ ኬዝ የሚከሰተው ከ2 ሳምንት እስከ 6 ሳምንት ባለው ህፃናት ስለሆነ እነዚህ ምልክቶች ከታዩ ግዴታ የደም ምርመራ፣ የኤሌክትሮላይት ምርመራ እንዲሁም አልትራሳውንድ በባለሙያ ቼክ መደረግ አለበት። ስለዚህ ልጃችሁ ላይ ተከታታይ ትውከት ካለ ሐኪም ቢያዩ እመክራችኋለሁ። ሁለተኛ ጨቅላ ህፃናት ላይ በእነሱ እንደዚህ ኃይለኛ ትውከት የሚያስከስተው ደግሞ የፎርሙላ አለርጂ ወይም ፎርሙላው ካልተመቻቸው ተወርዋሪ የሆነ ትውከት ሊኖራቸው ይችላል። ይህም ጨጓራቸው ስለተቆጣ ከፍተኛ ሪአክሽን ሊኖረው ይችላል። ያ ብቻ አይደለም፣ ሰውነታቸው ላይ ፊታቸው ላይ ሊያብጥ ወይም ሊቀላ ወይም ሽፍታ ሊያሳይ ይችላል። ስለዚህ ሁለተኛው ምክንያት የወተት አለርጂም ሊሆን ይችላል። ሶስተኛው ምክንያትና ሁላችንም መከታተል ያለብን ደግሞ ጨቅላ ህፃናት ላይ የሚከሰት የደም ኢንፌክሽን ወይም ሴፕሲስ የምንለው ነገርና የማጅራት ገትር ካለ ይህም ኃይለኛ ትውከት፣ የመደካከም፣ የትኩሳት ስሜትና ጡት አለመጥባት ሊከሰት ይችላል። ስለዚህ እነዚህ ሶስቱ ዋና ጨቅላ ህፃናት ላይ የሚከሰቱ ኃይለኛ ትውከት ምክንያቶች ሲሆኑ በአፍንጫና በአፍ እኩል መምጣቱ ለኛ የሚገርም ነገር አይደለም። ለምን መሰላችሁ? ትውከት ማለት ከታች የጨጓራ ክፍል አለ፣ ከላይ ደግሞ የምግብ ቱቦ አለ። የትውከት መልእክት ከጭንቅላት ወደ ጨጓራ ሲተላለፍ ዲያፍራም የሚባለው የጡንቻ ክፍል ይኮማተራል። የዛኔ ጨጓራችን ግልብጥ ብሎ ይንቀሳቀሳል። ይህም ደግሞ የምግብ ቱቦ እንዲከፈት ያደርግና ቀጥታ ሲወጣ አፍንጫንም ያገኛል፣ አፍንም ያገኛል። ስለዚህ ባገኘው ቀዳዳ በሙሉ ወተቱ ሊወጣ ይችላል። ስለዚህ በአፍንጫው ስለወጣ በጣም ከባድ ነው፣ በአፍ ስለወጣ ቀላል ነው የምንለው ነገር አይደለም። አራተኛው ጨቅላ ህፃናት ላይ መከታተል ያለባችሁ ነገር ደግሞ ትውከት የሚያመጣው ነገር ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ ያ ማለት GERD ነው፣ ገርድ የምንለው ነገር ነው። ይህ ምን ማለት ነው? የታችኛው የምግብ ቱቦ መቆለፊያ በምስሉ ላይ እንደምትመለከቱት ይህ ሎወር ኢሶፋጃል ስፊንክተር የምንለው የታችኛው የምግብ ቱቦ መቆለፊያ የምግብ ቱቦንና ጨጓራ የሚያገናኝ ክፍል ማለት ነው። እሱ ከላላና ጠንካራ ካልሆነ በቀላሉ ትውከት ሊከሰት ይችላል። ግን ትውከቱ ይህን ያህል በጣም ኃይለኛ ወይም ደግሞ የሚወረወር ላይሆን ይችላል። እነዚህ ምልክቶች ካሉ ምርመራ ይፈልጋሉ ማለት ነው። በነገራችን ላይ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ከትውከት ጋር ተያይዞ የሚመጡ ህመሞችን ምርመራ ለማድረግ ህክምና ለማድረግ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አልትራሳውንድም አለ፣ ሙሉ የላቦራቶሪ አገልግሎትም እየሰጠን እንገኛለን። በነገራችን ላይ ስለ ክሊኒኩ ሙሉ መረጃ ማግኘትም ከፈለጋችሁ ከላይ የምታዩትን የዌብሳይታችን www.brookkidsclinic.com ቪዚት ማድረግ ትችላላችሁ። ወደ ሁለተኛው የእድሜ ክልል ስንሸጋገር ደግሞ የታዳጊ ህፃናት ትውከቶች ካጋጠሙ ምክንያቶቹ ምን ናቸው? የታዳጊ ህፃናት ትውከት ብዙ አይነት አለ። ስለዚህ ከቀላሉን ጀምር። የመጀመሪያው የምግብ መረበሽ ወይም የጨጓራ መቆጣት ሲኖር ይህ ዲስፔፕሲያ እንለዋለን። ጠንከር ሲል ደግሞ አኪዩት ጋስትራይትስ
ማለትስ የጨጓራ የላይኛው ሽፋን መቆጣት ማለት ነው። ይህ በብዙ ምክንያቶች ይከሰታል። ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበር። የህፃናትን የጨጓራ ህመም የሚያስከስቱና የአዋቂዎችን ህመም የሚያባብሱ አዳዲስ ዘመን አመጣሽ ምግቦች ብዬ አንድ ቪዲዮ ሰርቼ ነበርና ያን ቪዲዮ እንድታዩት እመክራችኋለሁ። ምናልባት ይሄ ነው ተምኔሉ፣ ይሄን ማየት ትችላላችሁ። በዛ ቪዲዮ ላይ ዋና ዋና ያልኳቸውን ምግቦችን በዝርዝር አስቀምጫለሁ። ጨጓራን የሚረብሹ ዘመን አመጣሽ ምግቦች የሚባሉት እነዚህ ሪቫይዝ ላድርግላችሁ ወይም ላስታውሳችሁ። አንደኛው በዘይት የተጠባበሱ ምግቦች፣ ለምሳሌ ቺፕስ ሊሆን ይችላል፣ ብስኩት ሊሆን ይችላል፣ ኩኪስ ሊሆን ይችላል። በዘይት ውስጥ የተቆላሉ ወይም የተጠበሱ ማንኛውም ምግቦች ጨጓራን ሊያስቆጡ ይችላሉ። ህፃናት ደግሞ አስተውላችሁ ከሆነ ቺፕስ በጣም ይወዳሉ። በሚዲያም ደግሞ አሁን በጣም ከለር እየቀያየሩ እያሳመሩ እያመጡት ነውና ህፃናትን በተለይ ትውከት ነገር ወይም የሆድ ኬዝ ካለባቸው በፍጹም እነዚህ ቺፕሶች መሰጠት የለባቸውም። ጨጓራን በጣም ይረብሻሉ። ሁለተኛው ብዙዎቻችሁ የማታውቁት ደግሞ የቲማቲም ድልህ ወይም ካቻፕ የምንለው ነገር ነው። አሁን ከዘመናዊነት ጋር በተገናኘ ያው ፒዛ፣ በርገር ምናምን በጣም ይወዳሉ ህፃናትም እና እኛም እንሰራላቸዋለን፣ ቤት ውስጥ እንሰጣቸዋለን። ችግሩ ምንድነው? የቲማቲም ካቻፕ ወይም የቲማቲም ድልህ የሚባለው ነገር በውስጡ ኬሚካሎችም አለው። ቲማቲሙ ከፍተኛ አሲድ አለው። በተለይ ሲቆይ ደግሞ የአሲድ መጠኑም ሊጨምር ይችላል እና ይህ አርቲፊሻል ሲንቴቲክ የሆነ ፕሮሰስድ የሆነ ቲማቲምም ስለሆነ ለጨጓራ አመቺ አይደለም። ስለዚህ ህፃናት ካቻፕን ባይጠቀሙ እመክራቸዋለሁ። ሶስተኛው ደግሞ ማንኛውም በፋብሪካ የተቀነባበሩ ፕሮሰስ ሊሆኑ ምግቦች፣ ለምሳሌ የፋብሪካ ጁስ ሊሆን ይችላል። በነገራችን ላይ በሚዲያ የሚተዋወቁት እነዚህ ትክክለኛ ጁሶች አይደሉም። የጁስ ፍሌቨር ነው የሚሰጣቸው እንጂ በኬሚካል ትክክለኛ ጁሶች አይደሉም። የታሸጉ ማንኛውም ምግቦች ፕሮሰስ ሊሆኑ ጣፋጭ ነገር ያላቸው ፍሌቨር ያላቸው ነገሮች በሙሉ ጨጓራን የመረበሽ እድል አላቸውና እነዚህ ነገሮች ህፃናት ባይመገቡ እመክራቸዋለሁ። ስለዚህ የመጀመሪያው ታዳጊ ህፃናት ላይ ትውከት የሚያስከስተው የጨጓራ መረበሽ ነው። በምን ይረብሻል? በምግብ። ምግቦቹ ምን ናቸው? አሁን የዘረዘርኩላችሁ በሙሉ። ሁለተኛው ብዙ ጊዜ የሚያጋጥመን ደግሞ የአንጀት ኢንፌክሽን ሲኖር ህፃናት ላይ በተደጋጋሚ የሚያጋጥመን የቫይረስ ኢንፌክሽን ነው። በተለይ የሮታ ቫይረስ፣ የአዲኖ ቫይረስ፣ እንደዚህ የመሳሰሉት ቫይረሶች አንጀትን ይረብሻሉ። ትውከትም ተቅማጥም ሊያስከስቱ ይችላሉ። ሶስተኛው ምክንያት ደግሞ አኪዩት ቫይራል ሄፓታይተስ ወይም የጉበት የቫይረስ ኢንፌክሽን። አሁን ትምህርት ቤት ሲገቡ ህፃናት ብዙዎቹ አሁን ወደኛ እየመጡ ነው። አይናቸው ቢጫ ይሆናል፣ ትውከት ይኖራቸዋል። እንደውም መጀመሪያ ሲጀምሩ ቢጫነት አይኖራቸውም። መጀመሪያ የሆድ ህመምና ትውከት ይኖራቸዋል። ልክ 3 ቀን 4 ቀን ካለፋቸው በኋላ አይናቸው ቢጫ ይሆናል። ልክ እንደዚህ በምስሉ ላይ እንደምትመለከቱት አይናቸው በጣም ቢጫ ይሆናል። ታዲያ ይህ ምልክት ካያችሁ ቀድማችሁ ሐኪም ጋር ቀርባችሁ የጉበት ስራቸውን ቼክ መደረግ አለበት። የጉበት ቫይረሱ ቼክ መደረግ አለበት። አጠቃላይ ጤንነታቸው መታየት አለበት። አራተኛው ምክንያት ደግሞ የምግብ አለርጂ ካላቸው፣ ለምሳሌ እንቁላል ሊሆን ይችላል፣ ወተት ሊሆን ይችላል። አለርጂ የሚያስነሱ ማንኛውም ፒነት የመሳሰሉት አለርጂ ካለባቸው ትውከት ሊያስከስትባቸው ይችላል። አምስተኛው ምክንያት የተለመደ ባይሆንም የአንጀት የአቀማመጥ ችግሮች ካሉ ማል ሮቴሽን የሚባለው ኬዝ ሊሆን ይችላል። ይህ ቆይቶ ሊጀምር ይችላል። ቀድሞ በጨቅላነታቸው ሊመጣ ይችላል። ሌላው ደግሞ ፓራሳይቶች። ብዙ ጊዜ ማናስተውለው ፓራሳይቶች እነ ጃርዲያ እና አሜባ የመሳሰሉ ተቅማጥም ያስከስታሉ፣ ትውከትም ትኩሳትም ሊያመጡ ይችላሉ እና ህፃናት በተቻለ መጠን ቢያንስ በ6 ወር አንዴ የሜዲካል ቼክአፕ ያስፈልጋቸዋል። በዛው አልቤንዳዞል የምትባለውን አንድ የምትጠጣዋን መድኃኒት ቢወስዳት ይመከራል። ግን እሷ ጃርዲያ እና አሜባ ልታጠፋ አትችልም። አልቤንዳዞል የምንለው መድኃኒት ጃርዲያ አሜባ አያጠፋም። ጃርዲያ እና አሜባ በሰገራ ምርመራ ቼክ ይደረጋሉ። ከተገኘ ደግሞ ራሱን የቻለ መድኃኒት አለ፣ እሱ መሰጠት አለበት። ቢያንስ ከ7 እስከ 10 ቀን መታከም ይኖርበታል። ስለዚህ እነዚህ በአጠቃላይ ምክንያቶቹ ሲሆኑ ትውከት ከተከሰተስ ምን ማድረግ አለብን? ቤት ውስጥ እንዴት አድርገን ትሪት እናደርጋቸው የሚለውን እንገራችሁ። የመጀመሪያውና ቀላሉ ዘዴ የኦአርኤስ ኤሌክትሮላይት ያለውን ነገር ቢያንስ በየ5 ደቂቃና በየ10 ደቂቃው 5 ሲሲ ወይም 10 ሲሲ ብቻ መስጠት። ትውከት ካላቸው በኋላ ቢያንስ 30 ደቂቃ ምንም አትስጧቸው፣ ይረጋጋ ጨጓራቸው። ልክ 30 ደቂቃ ሲሞላ ቢያንስ ከ5 እስከ 10 ኤምኤል ያ ማለት በሾርባ ማንኪያ 1 ወይ 2 አካባቢ ማለት ነው። ያንን 1 ወይ 2 ማንኪያ እየሰጣችሁ በየ10 ደቂቃ ደጋግማችሁ ስጧቸው። በ30 ደቂቃ ውስጥ ካላስታወካቸው የሾርባ ማንኪያ መጠናችሁን እየጨመራችሁ መሄድ ትችላላችሁ። ይህንን ለ4 ሰዓት በተከታታይ ካደረጋችሁና ትውከት ከሌለው ብዙ ሕክምና ላይፈልግ ይችላል። ሆኖም ግን ትውከቱ አሁንም የሚል ከሆነ የሚወስዱት ፈሳሽ በሙሉ የሚወጣ ከሆነ ግን ግዴታ ሕክምና ምርመራ ይፈልጋል፣ መድኃኒትም ይፈልጋል ማለት ነው። ሌላው ሁለተኛው ዘዴ ደግሞ የዝንጅብል ጁስን መጠቀም ይቻላል ይላል። የዝንጅብል ጁስ ለተቆጣ ጨጓራ ዶዙን መጥነን ከሰጠን እንደ መፍትሄ ይሆናል። ሲበዛ ጨጓራ ያቃጥላል፣ ሲያንስ ግን ይሄ ማቅለሽለሽ ናውዚያ ስሜትን የመቀነስ ባህሪ ያለው። ስለዚህ ዝንጅብል በደንብ ጨፍጭፋችሁ የዝንጅብል ሻይ ሰርታችሁ ለምሳሌ ከዛ ቢያንስ 3 ወይ 4 ማንኪያ በጁስ መልክ መስጠት ለህፃናት ጥሩ ነው የሚሆነው። ይህ ማቅለሽለሽ ስሜትን የመቆጣጠር ባህሪ ያለው። ያ ማለት ግን ይሄ ሁሉ ጊዜ ያድናል፣ ሁሉ ጊዜ ያክማል ያልኳችሁ አይደለም። የትውከት መንስኤው በጣም ብዙ ነው። ቅድም እንዳልኳችሁ ከቀላሉ የምግብ መረበሽ እስከ ከባድ የአንጀት ኬዝም ሊሆን ይችላል እና ይህንን በቤት ውስጥ ሞክራችሁ ለውጥ ከሌለውና ከባሰ ግን ግዴታ በአቅራቢያችሁ ባለው የህፃናት ስፔሻሊስት ሐኪም ጋር ቀርባችሁ ምርመራ ህክምና ማድረግ ይኖርባችኋል ማለት ነው። ህፃናት ትውከት ሲኖራቸው ደግሞ በፍጹም ማድረግ የሌለባችሁ ነገር ልንገራችሁ። አንደኛ ውሃ አብዝቶ መስጠት። ትውከት ካላችሁ በኋላ እንዳልኳችሁ ቢያንስ 30 ደቂቃ መቆየት አለባችሁ። ከዛ ስለሚጠማቸው ህፃናት ወዳቸው ባዶም ስለሚሆን ውሃ ይላሉ። የዛኔ 1 ብርጭቆ ሙሉ ግጥም ካደረጉ ትውከቱ ይከሰታል፣ ድጋሚ መጣቱም አይቀርም። ያ ደግሞ ከደጋገሙ የሶዲየም መጠናቸው በጣም ስለሚቀንስ ሊጎዳቸው ይችላል። ከዛ ይልቅ ቅድም እንዳልኳችሁ 1 ወይ 2 የሾርባ ማንኪያ በየ5 ደቂቃው እየሰጣችሁ ጊዜውን ራቅ አድርጋችሁ በትንሽ ፊዲንግ ብትሰጧቸው የተሻለ ነው። እንዲሁም ደግሞ ፈሳሽ
ፈሳሽ ነገሮችን ከኦአርኤስ በተጨማሪ ሌሎች ነገሮችን መጠቀም ይቻላል። ከዛ ይልቅ ግን ትውከት ካለ ደረቅ ያሉ ነገሮችን ብትሰጧቸው፣ ዳቦ ሊሆን ይችላል ወይም ደግሞ ሌሎች ምግቦችን ብትሰጧቸው፣ ቅመም ያልበዛበት ጨው ያልበዛበት ነገሮች ለጨጓራ አመቺ የሆኑ ምግቦችን ብትጠቀሙ መክራቸዋለሁ። ለጨጓራ አመቺ የምንላቸው ምግቦች በብዛት ሐብሐብ፣ አቮካዶ፣ ፓፓያ፣ ተልባ የመሳሰሉትን ነው። እነዚህን ከሰጣችሁ ጨጓራቸው ሊረጋጋ ይችላል። ከባሰባቸው ግን እንዳልኳችሁ ሕክምና ይፈልጋል ማለት ነው። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። ህጻናት ትውከት ካላቸው ምንጊዜም ምክንያቱ መታወቅ አለበት። መረጃውን ከወደዳችሁት ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ቤተሰብ ካሉናችሁ ደግሞ ቤተሰብ የሆናችሁ ከብሩክ ኪድስ ቻናል ጋር ሰኞ፣ ሮብና አርብ የምንለቀውን አዳዲስ መረጃዎች ታገኛላችሁ። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። መልካም ጊዜ